ሰላም ሰላም እንዴት ናችሁ? የተወደዳችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ቺክን በተር ነው እና ቺክን በተር ስናዘጋጅ መጀመሪያ ያ የተከተፈ እና የታጠፈ የተዘጋጀ የዶሮ ስጋ መላላጫ ያስፈልገናል። ከትፈን ካዘጋጀን በኋላ በባርቢኪው በርበሬ ስዊት በሆነ ማሪኔትድ አድርገን ከዘይት ጋር ትንሽ እንጠብቀዋለን። ከዛ ደግሞ በቅቤ እንጠብሰዋለን። ሶሱን ለማዘጋጀት ደግሞ ሽንኩርት፣ ነጭ ሽንኩርት፣ ቶማት ፍሬሽ እና ትንሽ ሊትል ቶማቶ ፔስት፣ ኮዝበራ ፓውደር፣ ስኳር እና ጨው ያስፈልገናል። እነሱን በአንድ ላይ እንደገና እንዲሁም ቬነገር ያስፈልገናል። እነሱን በአንድ ላይ ጎረድ ጎረድ አድርገን ካበሰለው በኋላ የፈላ ውሃ ጨምረንበት ከተንተከተከ በኋላ እሱን እንፈጨዋለን። ፈይተን እናጠለዋለን። ካጠለልን በኋላ ደግሞ የተዘጋጀውን የተጠበሰውን የዶሮ ስጋ ውስጡ በመጨመር እናንተከትከዋለን። ከዛ በኋላ ምንድነው በዚህ ደግሞ ሾርባ ሰርቻለሁ። የአትክልት ሾርባ ያው ዛሬ ጾም ስለሆነ ጾም ስለሚጾሙ ሾርባ አዘጋጅቻለሁ ተጨማሪ እና ይሄ የቺክን በተራችን ደግሞ ከተንተከተከ በኋላ ቂቤ ይገባበታል። ቂቤ ይሄ እንደዚህ የተጠለለ ነው። እንግዲህ ቅቤ እንጨምራለን፣ አብሮ ይንተከተካል። እንዲሁም ደግሞ ክሬም ሀምራ ሊትል እንጨምራለን፣ አብሮ ይንተከተካል። በጥሩ ሁኔታ ከወፈረ በኋላ ለምግብነት ይቀርባል ማለት ነው። በነጭ ሩዝ ነው የሚበላው። ይሄ ቺክን በተር ቆንጆ ነው፣ በጣም ጣፋጭ ነው። እንግዲህ በእንደዚህ አይነት ሁኔታ አዘጋጅቼዋለሁ። ትወዱታላችሁ፣ ሞክሩት። የዛሬው የቺክን በተር አሰራር ይመስላል። አመሰግናለሁ።